ያብ ስራ ዛሬ ላጥ አድርጎን የሰደበን እኮ ቤተሰብዬ፣ ተሰድበናል። እንዴት ናችሁልኝ? እንዴት አመሻችሁልኝ? እኛ ሰላማዊ ሰልፍ መውጣት አለብን ቤተሰብ። እንዴ ጨራሽ ኦዲየንስ ምን ባደረገ ይሰደባል እንዴ? እኔ በኦዲየንስ እኮ አልፈርድም፣ ከምሬ ነው። ማለት ኦዲየንስ ማለት ብዙ ጊዜ በሚመጣው ቪዲዮ መሰረት ነው ምላሽ የሚሰጠው፣ የተሰማቸውን የሚጽፉት ማለት ነው። ለምሳሌ የሆነ የደስታ ቪዲዮ ሲለቀቅ የምታየው ከሆነ ኮሜንት ከላይ እስከታች ኮሜንታቸው በቃ ሁሉም ደስተኛ ናቸው። እንደገና ደግሞ ትንሽ ድብር ያለ ቪዲዮ ከመጣ ኮሜንቱን በዛው ልክ ነው ማለት ነው። እና እንግዲህ አብስራ ዛሬ ያው ፎቶሽን ለጥፎ አፉን ሲከፍትብሽ የሚውል ህዝብ ነው ያለው። ስለዚህ ወደ ካሜራ መምጣት የለብሽም ማለት መጀመሪያ ቀድሞ ነበር እንጂ መጥኖ መደቆስ። አሁን ምን ያደርጋል ድስት ጥዶ ማልቀስ። ያብስራ ይሄን ከፈለክ እኮ ሚስትን ሽክፍ አድርገህ መያዝ የነበረብህ ራስን አይደል እንዴ? አንተ እኮ ነው ያመጣት። በአንተ ምክንያት መስሎ እሷ የመጣችው ከዚህ ጋር። ሲቀጥል ሁሉም ሰው የሚሰደበው በስራው ነው። ያላጠፋችሁትን አልተናገርናችሁም። እንደገናም ደግሞ ገና እንናገራለን። እናንተ ካልተስተካከላችሁ ገና አፋችን እንከፍታለን። ምን ታመጣለህ? ሲቀጥል ደግሞ ማለት ነው ሰው አፉ እንዲከፍትብህ ካልፈለግ አንተ የሰውን አንደበት የሚያዘጋ ነገር ይዘና መጀመሪያ። እሱ ነው ዋናው ቁም ነገሩ እኛ የምንፈልገው ማለት ነው። እንግዲህ ልዩ ዛሬ ሄሉ ጋር ሄዳለች። ሄሉሻ ደግሞ ቢራውን ደርደር አድርጋ። ሄሉ ግን በሰላም ነው ነገሩ? ምን ሰላም አለ? እንዴት እኔስ እንደዚህ እላለሁኝ? ሰላም አይደለችም። አሁን ግን ደግሞ ቢራ መፍትሄ ነው እንዴ? ቤተሰብ ግን ጠጣው ነው ቤተሰብ ጠጣው ነው የሆነ ገደምደም ምናምን እያለች ነበረና፣ ኧረ በፈጣሪ ሄሉሻዬ ተይ እባክሽ እየለመነሽ ነው። እንደዚህ አቱኝ ሚዲያ ላይ እንደዚህ ሆነሽ ባትወጪ ራሱ። እንደውም እኔ ሰሞኑን ራሱ በዚህ ሁኔታ ቪዲዮ እየተለቀቀ ከሆነ ጭራሽ የሄሉን ስም እያወረደ ነው ያለው ማለት ነው። ባይቀርጿት እና ቪዲዮ ባይለቁ የተሻለ ነው። ትንሽ ቀን ትንሽ እረፍ ብትል ማለት ወይም ወደ ጸበል ብትሄድ በቃ ጸሎት አድርጊ። ቢራ ምንም መደበቂያ ሊሆን አይችልም፣ መፍትሄ ሊሰጥሽ አይችልም ሲጀመርም። እና ሰዎች ልባችን ሲሰብሩት ፈጣሪ ደግሞ ልባችን ይጠግናል፣ ያበረተዋል። ለትንሽ ጊዜ ነው ብንታመምም ልባችን ቢሰበር። እመኑኝ ሄሉሻ ከዚህ ሙድ ከወጣች ማለት ነው በፈጣሪ ያብስራ የሚባል ሰው ጭራሽ እንደማታውቅ ነው የምትሆነው። ከዚህ ሙድ እስከምትወጣ ብቻ ነው። እኔ ከዚህ በኋላ ያብስራ ወደ ሄሉ ይመለሳል ብዬ ምንም አላምንም። ምክንያቱም ከልዩ ጋር ያለውን ነገር እያያችሁ ነው፣ እንዴትና እንዴት እንደሚያሽኮረመማቸው። ወደዛ ሄዱ ባካቸው፣ እዛ ተሽኮርመሙ ሲያናድዱ። እና በቅድሚያ ልዩ ዛሬ እያንጦሎጦሎ ከቤቷ ምን ወሰደሽ? ሲጀመር አንቺ ምን አገባሽ? ሄሉ እኮ ችግሯ ከያብስራ ጋር ነው አይደል? ከሱ ጋር ተገናንታ ነገሩን መጨረስ ያለባት እሷ እንጂ አንቺ አይደለሽም። ጭራሽ ሄዳ እኛ አብረን እንወልዳለን፣ አብረን እናረጃለን፣ የልጅ ይኖረናል እያለች ከላያው ላይ ትጮባታለች። ለራሷ ጭንቅላቷ ዙሯልና ሄሉ ስላንቺ መውለድ ስላንቺ ማርጀት ምን አገባት እንዴ? ምን አገባት? ይመለከታታል? እንኳን አያት አይደለም ቅማንት ለምን አትሆኝም? ሀሳቡ የማይገናኝ ወሬ የእርሻ ዘባርቂ በእናትሽ ከልጅቷ ላይ። እንደው ሄሉሻ ዛሬ ድከምከም ብላ ነው እንጂ ብድሯን ብትመልስ ደስ ይለኝ ነበረ። ባለፈው የመታቻትን ድጋሜ ደግሞ ባለፈው የመታቻትን ማለት ነው ሁለት የመታቻትን ዛሬ መልሳላት ቢሆን ጥሩ ነበር። ድጋሜ ከሄሉ ደጅ ድረስ አትልም ነበረ፣ እርም ብላ ትቀር ነበረ ማለት ነው። እና አንዳንድ ሰዎች ፊት ስትሰጣቸው በቃ እንዲህ እግር ሰደው ነው የሚቀመጡት ማለት ነው። ሄሉ በቃ የዋህነቷን አወቃችሁ። ሁላችሁ ከቤቷ እየሄዳችሁ እንደፈለጋችሁ ፈንጭታችሁ ትወጣላችሁ። የስራችሁን ይስጣችሁ፣ ዋጋችሁን ደግሞ ታገኛላችሁ። እና ከዚህ በኋላ ያብስራ ወደ እሱ አይመለስም። ምክንያቱም ልቡን ሰብረዋለች። ሄሉ ነው ልቡን የሰበረችው። ሲጀመር አንቺ እኮ ምንም ያየሽው ነገር የለም፣ ልዩ ተብዬዋ ማለት ነው። አንቺ ምንም ያየሽው ነገር የለም። ባልሽ ብቻ ነገሮችን እንደዛ አሰካክቶ ነገረሽ፣ እንደሳመችው አድርጎ ነገረሽ። አሁን አንቺ ከዚህ ጋር መጥተሽ ለመበጥረቅ ፈለግሽ። ያልታየ ደግሞ እንደታየ ሆኖ አይወራም፣ ነውር ነው። እሺ ለወደፊቱ ስም አወጣንልሽ። በቃ እኛ እኮ ያው ባጣቆየኝ ብለንሻል። እንግዲህ እኔ እኮ ስለማፈቅረው ነው ሲደውልልኝ ብር ብዬ የመጣሁትና ከእኔ ጋር ያለው ስሜት እንዳላለቀ ተረድቻለሁ። እሱ ትክክል ነሽ፣ ከዚህ ጋር እደግፍሻለሁ። ከአንቺ ጋር ያለቀ ስሜት እንደሌለ በእርግጠኝነት ነው የምናገረው። እንደገናም ደግሞ በትንሽ ነገር እንዳስቀየመችው ያ ነገር ደግሞ በጭራሽ አለያየቷቸው እንደማይቀር እየተናገረች ነበር። በትክክል ይሄን መናገርሽ መልካም ነው። ምክንያቱም አንደኛ ነገር ይሄ ልጅ አሁን ልዩን ለማናደድ እሷን ለመበቀልም ነው። ሲቀጥል ደግሞ ከቤተሰቧ መሄዱን እናንተ እንደ ትልቅ አድርጋችሁ ተራራ ያክል አድርጋችሁ ታታውሩ። ከቤተሰቧ መሄድ ምንም ሊደነቅ አይችልም። ሰው የሆነን ነገር ለመመለስ ነገሮችን ለማስተካከል ጉድጓድ ውስጥ ራሱ ይሰጥማል። ያብስራ በሚዲያ እንደዛ በጣም እየለመናት ነበር። ሄሉን አስቸግራው ነበር ይቅርታ ላድርግልን ብላ አይደለ? ስለዚህ መበቀል ፈለገ። ድጋሜ እንድትለምነው ነው የፈለገ። ለመነችው፣ የልቡ ደረሰ። እንዴ እናንተ ምንድነው የማትረዱት? እና ደግሞ ቤተሰቧ ጋር መሄዱን ይሄ ብርቅ አታድርጉት።
ከቤተሰቧ እኮ ማለት ነው ሄሉና እሱ ቢቀጥሉ ግዴታው እኮ ነው። ሳይወድ በግድ እኮ ቤተሰቦቿን ሄዶ ይተዋወቃል እንደ ቤተሰብ። ምንድነው አዲስ ነገር የምታደርጉት ከዚህ ጋር? እና ደግሞ ዛሬ ራሱ ስሜት እንደተረበሸ አታስመስል፣ ያብ ስራ አታስመስል። እንደዛ ስሜት ቢረበሽንማ ማለት ነው ልጅቷ ከመኪና ስር ገብታ ጥላት እኮ ነው የሄድከው። ቢያንስ ነይ ከቤት ላድርስሽ፣ በቃ አሁን ብቻሽን መሄድ የለብሽም ብለህ ይዛሃት አልሄድክም። ትናንት ተስፈንጥራ አይደል እየዘለልክ ሩጥ ሄድከው ጥላት። ምንድነው ከዚህ ጋር እየመጣ የምታስመስለው? መናገር ካለብህ እንቅጩን ተናግረ ከሄሉ ጋር መሆን ካለብህ መሆን፣ ካልሆነ ደግሞ ውልቅ በቃ። ምንድነው መለማመጥ እንዴ? ደግሞ ማለት ነው አንድ ሴት ልጅ እንደዚህ ስትለምንህ የምሬን ይሄ ኩራት እንዳይሰማ ያቺ ሴት የቆረጠች ቀን ማለት አይንህን ላፈር ነው የምትል። ጭራሽ እንደማታቀነው እኮ የምታደርግህ። አሁን በያብ ስራ ቤት በቃ ተለመንኩ ብሎ ደረቱን ነፍቷል ምናምን ነገር። ጊዜ ይገለባበጣል። ያብ ስራ እመነኝ፣ ጊዜ ይገለባበጣል። አንተ ደግሞ ሄሉን እንደዚህ መስለምንበት ቀን ይመጣል ወይ ደግሞ ልዩ ችት ታደርግብህና ከዛ አንተም ልብ ቅጥል ሲል ሄሉሻ እያልክ ወደ ሄሉሻ ትመጣለህ ማለት ነው። ልዩ ደግሞ ዝም ብለሽ አንቺ ተመላለሽ። እች ምን አይነቷ ልበ ዝግ ናት በፈጣሪ። እንደዛ ደምን ባስለቀሷት ሄዶ ቀለበት አድርጎ ከላይዋ ላይ ቁጭ አድርጓት የሄደ ሰው ድጋሚ ባንድ ስልክ ጥሪ 40 ምንጭ መግባትሽ ራሱ አስነዋሪ የምሬን ነው። ታሳዝኛለሽ። እኔ እኮ እያዘንኩልሽ ነበረ። ሴት ስለሆንሽ ላይ ፍቅር ስለሆነ ልረዳሽ ፈለኩ፣ ግን የምታደርጋቸው ነገር የሆነ ሰው እንዲያዝንልሽ አይደለም። በቃ ታናድጃለሽ። በዛ ላይ ደግሞ ሄሉን ለመውቀስ መነሳቷ። ታዲያ አንቺ ለምን እየበረርሽ ትመጫለሽ? ሲደውልልሽ አየሽ? ሄሉ ተመሳሳይ ነው፣ እንዳንቺ ፍቅር ውስጥ ገብታለች ማለት ነው። ሁላችሁም በአንድ አይነት መስመር ነው ያላችሁ። አሁን ሁለታችሁም ልትደጋገፉ ይገባል። ለነገሩ ምን ትሰሪላታለሽ አንቺ አቃጣይ የሆንሽ ሰው? ይሄው እንግዲህ ዛሬ እስኪ ልዑል አቀፋት አይታችኋል። እንግዲህ መጨረሻ ላይ ስታለቅስ እቅፍ አደረጋት ማለት ነው። የእነሱ መተቃቀፍ ብርቅ አይደለም እኮ አዲስ አይደለም። ልጁ ስበብ ሲፈልግ ብቻ ስሞሻል ምናምን በሚል ምክንያት መውጣት ፈለገ ከዛ ቦታ ላይ ማለት ነው እንጂ ይሄ መተቃቀፋቸው ሁሌም ፊቱ ላይ የሚያየው ነገር ነው። ብዙ ጊዜያቶችን አሳልፈዋል አይደለ? ሁሌ ያ ልዑልና ሄሉሻ ይተቃቀፋሉ፣ ያያቸዋል። እንደገና ደግሞ ልዑል ከህይወቷ ይውጣ እያላችሁ ስለሆነ ማለት ነው ያላችሁ። አሁን ልዑል ከህይወቷ ወጣ አልወጣ ያብ ስራ እንደሆነ ሄዷል። እመኑኝ ልዑል አሁን ከሄሉ ጋር ፍልስጥስ ብሎ ተጣልቶ ቢሄድ ያብ ስራ አይመለስም። ምክንያቱም ኦልሬዲ በቃ አንድ ምክንያት አገኘ ሄደ እኮ ድጋሜ ላይ መለስ ማለት ነው። አሁን ሄሉሻ እንደሆነ አሁን ታውራለች። በቃ ምንም እያየች አይደለም። ትናንት አብሬያት አድሬያለሁ ከሷ ጋር ተኝቻለሁ እያላት ራሱ አለ አይደል? እንግዲህ በፊት ኖርማል ሰው ብትሆን አሁን የድሮ ኖርማል ባህሪዋ ቢሆን ሄሉሻ ቅናት ምን ያክል እንደሚያንፈረፍራት ታውቃላችሁ። እንኳን አይደለም ከሴት ጋር ተኝቶ የምትወደው ሰው ማለት ነው። ግን ያንን ነገር አለፈችው። በጣም የገረመኝ ነገር እንደዛ አብሬያት አድሬያለሁ ስላት ራሱ በቃ ከኔ እንድትለይ አልፈልግም ነበር ስትለው የነበረ እና ሄሉሻዬ እንደኔ ስናገር ከሴት ጋር የተነካካው እንዲቅርብሽ። ማን ያልተነካካለ? በእርግጥ ማለት የፈለኩት ገብቷችኋል አይደለ? እንደዚህ ከሴት ጋር ቁርኝነት ያለው ነገሮች ያላለቀ ወንድ ይሄ ልባችሁ ማድማት ብቻ ነው፣ ሌላ ምንም ትርጉም አይኖረውም። ሄሉ ተረጋጊና ነገሮችን ለማገናዘብ ሞክሪ፣ የምታደርጊያቸውን ነገሮች